ማስቀመጥ እንደምንችል ፓይ ቻርትን ተጠቅመን ደግሞ የተሰጡንን ግራፎች በፓይ ቻርት መረጃዎች በፓይ ቻርት በባር ግራፍ ማስቀመጥ እንደምንችል ተመልክተናል። ስለዚህ ዛሬው ክፍለ ጊዜያችን ዋነኛ ዓላማ የሚሆነው የዚህ ትግበራ ይሆናል ማለት ነው። የዚህን ትግበራ እንመለከታለን። ጥሩ። ስለዚህ የምዕራፍ 6 የመጨረሻው ክፍለ ጊዜ የቃላት ፕሮብሌሞች የቃላት ፕሮብሌሞች የሚሆኑ ይሆናል። ዋና የምንላቸው የቃላት ፕሮብሌሞች እዚህ እንመለከታለን ማለት ነው። ስለዚህ በምዕራፍ 6 ላይ ያየናቸውን እንደነ አማካኝ፣ ሚዲያን፣ ሞድ፣ ሬንጅ የመሳሰሉትንም የያዘ ጥያቄዎች ለመስራት እንሞክራለን። አማካኝ እንዴት አድርገን ማግኘት እንደምንችል፣ ሚዲያን፣ ሞድ እና ሬንጅን እንዴት እንደምንፈልግ ከዚህ በፊት ስለተመለከት ነው። ዛሬ ግን የቃላት ፕሮብሌሞችን እናያለን ማለት ነው። በጣም ጥሩ። እስቲ ምሳሌ አንድን እንመልከት። ጥሩ። እስቲ ምሳሌ ደግሞ እንመልከት። የቃላት ፕሮብሌሞችን እንዴት አድርገን መስራት እንዳለብን መረጃን በተመለከተ የመረጃ አያያዝን ከሚለው ርዕሳችን በተመለከተ እነዚህን ጥያቄዎች የሚከተሉትን እንሰራለን። ምንድነው ምሳሌያችን የሚለን? በአንድ ሆስፒታል ለስራ ልምምድ የወጡ የተማሪዎች ብዛት በሚከተለው ሰንጠረዥ ተገልጿል ተብሎ ተቀምጦላቸዋል። ሙያው አለ፣ በዚህ በኩል ደግሞ ብዛቱ ተቀምጦላቸዋል። ለምሳሌ ቤተ ሙከራ ላይ የወጡ የተማሪዎች ብዛት ስንት ነው? 25 ነው። ፋርማሲ ላይ የወጡ የተማሪዎች ብዛት ደግሞ 8 ተቀምጠዋል። ድንገተኛ ክፍል ላይ ምን ያህል ተማሪዎች ተሰማርተዋል? 30። ማዋለጃ ክፍል 15 አለን። የአይን ክፍል ደግሞ ስንት ነው? 12 ተሰጥቷቸዋል። አሁን ይህንን የበለጠ ግልጽ ለማድረግ መረጃውን በምን አስቀምጡ ነው? በባር ግራፍ እናስቀምጣለን። ሁለተኛ ደግሞ ፓይ ቻርትን ተጠቅመን መረጃችንን እናስቀምጣለን ማለት ነው። ስለዚህ አሁን በግራፍ ነው የምናስቀምጠው። ባር ግራፍን እንዴት አድርገን ማስቀመጥ እንደምንችል ከዚህ በፊት አሳይቻችኋለሁ። ሁለት አይነት የባር ግራፍ አይነት አለን። አንደኛው የባር ግራፍ አይነት አምዳዊ ባር ግራፍ ስንለው፣ ሁለተኛው ደግሞ አግድማዊ ነው። ስለዚህ በብዛት እኛ የምንጠቀመው አምዳዊ ባር ግራፍን ነው።
አምዳዊ ባር ግራፍ ቋሚ መስመሩ ላይ ብዛቱን እናስቀምጣለን፣ አግድም መስመሩ ላይ ደግሞ አይነቱን እናስቀምጣለን ማለት ነው። ስለዚህ አሁን አይነታችን ማን ነው? ቤተ ሙከራ፣ ፋርማሲ፣ ድንገተኛ ክፍል፣ ማዋለጃ ክፍል እና የአይን ክፍል አግዳሚ መስመሩ ላይ ይቀመጣሉ። በቋሚ መስመሩ ላይ ደግሞ ቁጥሩን ብዛቱን እናስቀምጣለን ማለት ነው። ስለዚህ ይሄ በአምዳዊ የባር ግራፍ አይነት አቀማመጥ ነው አሁን ማሳያችሁ እኔ። ቀጥሎ ደግሞ መረጃውን በምን እናስቀምጣለን? በፓይ ቻርት። በፓይ ቻርት የተወሰኑ ሂሳባዊ ስሌቶች አሉ፣ እነሱን አስቀምጠን እንሰራለን ማለት ነው። ጥሩ። ስለዚህ መፍትሄ ሀ የመጀመሪያውን እስቲ እንመልከት። የመጀመሪያውን በባር ግራፍ በአምዳዊ ባር ግራፍ እንዴት እንደምናየው እናያለን ማለት ነው። ጥሩ። ስለዚህ ሁለት ቀጥታ መስመሮች ይኖሩናል። ቋሚ መስመሩና አግድም መስመሩን እንዲያርገን እናስቀምጠዋለን። እዚህ ጋር ምን ምን ነገሮች አለን? ቤተ ሙከራ አለን። ስለዚህ እኩል እኩል እንከፋፍለውና አንድ ስንት ነው ብዛታቸው? 1 2 3 4 5 1 2 3 4 5 ስለዚህ ይሄ አግድም መስመሩ ምኑ ነው ማለት ነው? ሙያ ነው ማለት ነው። ሙያቸው እዚህ ጋር ይቀመጣል። ለምሳሌ የመጀመሪያው ምንድነው? ቤተ ሙከራ። እዚህ ጋር መጣና ቤተ ሙከራ ቀጥሎ ፋርማሲ ነው። እዚህ ጋር መጥቼ ፋርማሲ ፋ ብዬ አስቀምጫታለሁ እኔ ያው ፋርማሲ ለማለት ነው። ድንገተኛ ክፍል አለ። ድንገተኛ ክፍል ቀጥሎ ማዋለጃ ነው። እዚህ ጋር ማዋለጃ እኔ ስላልተመቸኝ ነው። እናንተ በደንብ አድርጋችሁ ሰፋ ባለ መንገድ ሁሉንም በጽሁፍ ትጽፋላችሁ ማለት ነው። ስለዚህ ቺ ነጥብ የምትወክለው ማዋለጃ ነው ማለት ነው። ቀጥሎ የአይን ክፍል ነው። እዚህ ጋር የአይን ክፍል ብለን እናስቀምጠዋለን ማለት ነው። ስለዚህ እዚህ ጋር እንዲህ አድርጌ ያስቀምጭላችኋለሁ። ቀጥሎ ቁጥሩን ለማስቀመጥ እስቲ ተመልከቱ። እዚህ ጋር ስንት ነው? 25 8 30 15 አለ። ስለዚህ በስንት ብከፋፍለው በቀላሉ እዚህ ጋር መስራት እችላለሁ። በ5 ከፋፍሉ። ስለምን እዚህ ጋር ትልቁ ቁጥር 30 ስለሆነ ወደ ላይ ብዙ እንዳይሄድብን 5 ከፋፍለዋለሁ ማለት ነው። እዚህ ጋር መጥቼ 5 እኩል አድርጋችሁ 5 10 15 20 25 30 ይሆናል ማለት ነው። ስለዚህ ያው እዚህ ጋር 5 10 15 20 25 እና 30 ይሆናል። ጥሩ። ስለዚህ አሁን ቤተ ሙከራ ላይ ስንት ተማሪዎች አሉ? ብዛታቸው ስንት ነው? 25 ነው። እዚች ጋር የውጭ ምልክት እናስቀምጥና ወደታች ቀጥ አድርጌ እናንተ ማስመሪያችሁ ተጠቅማችሁ እንዲያርጋችሁ ታስቀምጣላችሁ። እና ባለፈው እንደሰራውላችሁ ባር ግራፍን ስንሰራ የባሮቹ ስፋት እኩል መሆን እንዳለበት እንዳትረሱ። ስለዚህ እኩል እያደረጋችሁ ለመሄድ ትሞክራላችሁ ማለት ነው። ስለዚህ ይኸው ቤተ ሙከራ ላይ 25 ተማሪዎች አሉ ማለት ነው። ቀጥሎስ ፋርማሲ ስንት ነው? 10 ነው። ስለዚህ እዚህ 5 ከሆነ እዚህ 10 ከሆነ 8 ትንሽ ወረድ ብሎ ነው ያለው ማለት ነው። እዚህ ጋር 8 ስለሆነ ቁጥራችን ከ10 ወረድ አድርጌ አስቀምጠዋለሁ። የማን ነው ይሄ? የፋርማሲ። ስለዚህ ትንሽ የወረድ እናደርግና ከ10 እስከ አካባቢ ነው ያለችው ስፋቱን እኩል አድርጌ እንዲያርግ ያስቀምጠዋለሁ ማለት ነው። ስለዚህ እንዲህ መጣችሁ ስታነቡት ስንት ላይ ነው የሚሆነው ማለት ነው? 8 ላይ ነው የሚሆነው ማለት ነው። ጥሩ። ድንገተኛ ክፍል 30 ነው። 30 በዚሁ መደዳ እንዲቀጥ አድርጋችሁ ትሄዱና በዚህ ጋር ምልክት አስቀምጣለሁ። አሁን ይኸው እንደምታዩት ያርገን እናስቀምጠዋለን። ቀጥሎ ማዋለጃ ክፍል ስንት አለን? 15 ቁጥሩም ስላለን በዚሁ በ15 ትክክል ደብተራችሁ ደግሞ ስኩዌር ከሆነ በደንብ ለማስቀመጥ ይረዳችኋል ማለት ነው። እንደዚህ አድርጌ አስቀምጠዋለሁ። የአይን ክፍል ስንት ነው? 12 እዚች ጋር 10 ስላለችን 2 ከፍ አድርጌ ሄዳለሁ ማለት ነው። ከ10 እስከ 15 እንግዲህ 5 ነጥቦች አሉን ማለት ነው። ስለዚህ ሁለተኛው ላይ ይሆናል ማለት ነው። 10 11 12 ስለዚህ ትንሽ ከፍ አድርገን በዚህ በኩል ቀጥ አድርጌ ያመጣውና እዚች ጋር ምልክቷን አስቀምጬ ይሄው እንደምታዩት ይሆናል ማለት ነው። ስለዚህ ይሄን ይመስላል ባር ግራፋችን። እንዲሁ ስታዩት ራሱ አሁን ከፍተኛ ቁጥር ያለው ተማሪ የት ነው የተመደበው ቢባል ይሄው እዚህ ጋር ረጅሙ ነው። ምንድነው ማለት ነው? ድንገተኛ ክፍል ነው ማለት ነው። ቀጥሎስ
ያው እዚህ ጋር ያለው ነው እሱ ምንድነው ቤተ ሙከራ ላይ ነው ያለው ማለት ነው። ትንሽ ተማሪ የተመደበው የቱ ጋር ነው ብለን ብናይ እዚህ ጋር ነው ያለችው። እሱም የማን ነው ፋርማሲ ላይ ነው ማለት ነው። ስለዚህ በባር ግራፍ አስቀምጠነዋል። ይሄ ብዛቱን ነው የሚያመለክተው። እዚህ ጋር ያለው ብዛት ነው ብዛት። በዚህ በኩል ያለው ደግሞ ሙያውን ያመለክታል። እና ባለፈው እንደነገርኳችሁ ባር ግራፍን ስንሰራ ምን መኖር አለበት? ርዕስ ወይም ደግሞ መግለጫ ሊኖር ይገባል ብያቸዋለሁ። እዚች ጋር መጣችሁ ርዕሷን ታስቀምጣላችሁ ማለት ነው። ምንድነው በአንድ ሆስፒታል ለስራ የተመደቡ ተማሪዎች ነው አይደለ? በአንድ ሆስፒታል ለስራ የተመደቡ ተማሪዎች ብላችሁ ርዕስ ትሰጡታላችሁ ማለት ነው። መግለጫ ትሰጡታላችሁ። ስለዚህ የሚያየው የሚመለከተው ሰው ይህንን አድርጎ ምንድነው ይሄ የሚለውን መገንዘብ መረዳት ይችላል ማለት ነው። በጣም ጥሩ። ስለዚህ የሀ መልስ ይሄን ይመልሳል ማለት ነው። ሁለተኛው መረጃውን በምን አስቀምጡ ነው? በፓይ ቻርት አስቀምጡት ነው። ስለዚህ በፓይ ቻርት እስቲ እናስቀምጠዋለን። አሁን መጀመሪያ በፓይ ቻርት ከማስቀመጣችን በፊት ሙያው አለ ያለ መፍትሄ ነው ማሳያችሁ። ሙያው አለ፣ ቤተ ሙከራ፣ ብዛቱ ይኖረናል። ብዛት በፓይ ቻርት እንግዲህ ስናስቀምጥ ፓይ ቻርት ላይ ሰርክል ስለሆነ የምንሰራው እያንዳንዱ ቤተ ሙከራ፣ ፋርማሲ፣ ድንገተኛ ክፍል ስንት ዲግሪ ነው የሚወክለው የሚለው ማወቅ መቻል አለብን። ስለዚህ የተሰጡንን መረጃዎች ወደ ምን እንገልጸዋለን ማለት ነው? ወደ ዲግሪ፣ በዲግሪ እናስቀምጠዋለን። ስለዚህ መጀመሪያ ያንን ካልኩሌሽን መስራት አለብን ማለት ነው። ሙያ አለን፣ ብዛት አለ፣ ከዛ አንግሉን እናስቀምጣለን። አንግል እናስቀምጣለን ማለት ነው። ጥሩ። ስለዚህ እዚህ ጋር ምን አለችን? ሙያው የመጀመሪያው ምንድነው? ቤተ ሙከራ ነው። ቤተ ሙከራ። ቀጥሎ ፋርማሲ አለን። ፋርማሲ። እሺ፣ ድንገተኛ ክፍል እዚህ አለ። ማዋለጃው ክፍል አለ። ቀጥሎ የአይን ክፍል አለ። አሁን የዚህ ምኑን አስቀምጣለሁ ማለት ነው? ሂሳቡን እዚህ ጋር እንሰራዋለን ማለት ነው። ብዛት እዚህ ስንት ነው ያለን? ብዛቱ ስንት ነው? 25። ቀጥሎ 8፣ 30፣ 15 እና 12 ነው ያለን። አሁን 25 ስንት ዲግሪን ይወክላል የሚለውን ለማወቅ ቀድሜ እነዚህ ምን ማድረግ አለብኝ ማለት ነው? መደመር መቻል አለብን። ስለዚህ እንደምረዋለን። ይሄን 25 እና 8 33 ነው። 63 አለኝ። 15 12 ይሄ እንደምራለን ማለት ነው። 10 0 ጽፈን አንዳለን። ስለዚህ ይሄ ስንት ይመጣል? 90 ነው የሚመጣው። ስለዚህ 25 ከ90 ውስጥ ምን ያህል ዲግሪውን ነው የሚይዘው የሚለውን ለማወቅ ዲግሪው አጠቃላይ ክቡ 360 ዲግሪ ነው የሚወክልልን። ስለዚህ ምን እናደርጋለን? እዚህ ጋር መጠን 25 ሲካፈል ለስንት? ይሄ እዚህ ጋር ጠቅላላ አለ። ጠቅላላው ስንት ነው? 90 ነው። ድምሩ ማለት ነው። ጠቅላላ ድምር 90 ስለሆነ 25ን ለ90 እናካፍልና በ360 ዲግሪ አባዛዋለሁ። ከዛ ውጤቱን እዚህ እናስቀምጣለን ማለት ነው። እዚህ ጋር እናስቀምጠዋለን። ጥሩ። ስለዚህ እዚህ ትመጡና ይሄው 0 በ0 ይጣፋል። በ9 በ9 ሲጣፋ 4 ነው ማለት ነው። ያ ማለት 360 ለ90 ስታካፈሉት 4 ስለሚሰጣችሁ 25ን በ4 ስታባዙ ስንት ነው የሚሆነው? 100 ይሆናል። ይሄው እዚህ ጋር 100 አድርጌ ያስቀምጣለሁ ማለት ነው። 100 ዲግሪ። ስለዚህ ቤተ ሙከራ ስንት ዲግሪ ነው ማለት ነው የሚወክልልን? ከ360 ዲግሪው 100 ዲግሪውን ይወክልልናል ማለት ነው። ቀጥሎ ያለውንም እንደዚሁ እንሰራለን። 8ን ለ90 አካፍለዋለሁ። ከዛ በ360 ዲግሪ አባዛለሁ። የዚህን ውጤት ማስቀመጥ ነው ማለት ነው። ከዛ ይችን ስናጣፋት 4 ይመጣል ብያቸዋለሁ። 4 ሲባዛ በ8 32 ዲግሪ እናስቀምጣለን። እዚህ ጋም እንደዚሁ 30ን ለ90 እናካፍላለን። በስንት አባዛዋለሁ? በ360 ዲግሪ። በ360
እና ይሄንን ስናጣፈው ቅድም አንዴ እዛ ጋር ስለሰራው አሁን አትሳሳቱ ማለት ነው። በዘጠና አራት ነው የሚመጣው። አራትን በ30 ስታባዙት 120 ዲግሪ ይሰጣችኋል። 120 ዲግሪ 15ን እዚህ ጋር መጥቼ ለ90 አካፍልና በስንት አባዛዋለሁ? በ360 ዲግሪ አባዛዋለሁ። ከዛ የዚህ ውጤት ስንት ይመጣል? 15 በ4 ሲባዛ 60 ነው የሚመጣው። 60 ዲግሪ ይሰጣችኋል። ጥሩ። ቀጥሎ 12 ነች። 12 ዘጠናኛ ሲባዛ በ360 ዲግሪ የዚህ ውጤት ደግሞ ስንት ነው የሚሆነው? 4 ነው። እዚህ 4ን በ12 አባዙ 48 ዲግሪ ታገኛላችሁ ማለት ነው። አሁን መልሳችሁን በምንድን ነው የምታረጋግጡት? እዚህ ጋር የሰራነውን ድምሩን ስደምሩት 360 ዲግሪ ከሰጣችሁ ትክክል ናችሁ ማለት ነው። 360 ዲግሪ የማይሰጣችሁ ከሆነ ግን እዚህ ስንሰራ የተሳሳት ነው ሂሳብ አለ ማለት ነው። ወደኋላ ተመልሳችሁ ማየት ይጠበቅባችኋል ማለት ነው። አሁን ይሄን ከሰራው በኋላ ምንድን ነው የምጠቀመው? ጥሩ ስችጋ ሰርክሏን እንሰራታለን። ሲጋ ሰርክሉን በፕሮትራክተራችሁ ግልጽ በሆነ መንገድ ፕሮትራክተር ተጠቅማችሁ ትሰራላችሁ። ስችጋ እስቲ ፕሮትራክተር ስላልያዝኩ በእጄ እንዲያርግ ያስመስለዋለሁ። በጣም ጥሩ። ስለዚህ የክባችሁ እምብርት አለች። እምብርቷን ሴንተር ታስቀምጣላችሁ። ከዛ አንድ መስመር እዚች ጋር እንዲያርጎ ማስቀመጥ ነው ማለት ነው፣ መነሻ እንዲሆነ። ስለዚህ ይሄ የክባችን እምብርት ነው። መስመር እንዲያስቀምጥ ፕሮትራክተራችሁን ትይዙና የፕሮትራክተራችሁ መስመር እና የፕሮትራክተራችሁ እምብርት ከዚች ጋር ትይዩ ይሆናል ማለት ነው። ከዛ ከ0 ዲግሪ ጀምራችሁ 10 እያለ ይሄዳል ማለት ነው። ትቆጥራላችሁ። አሁን የመጀመሪያው ስንት ነው? 100 ዲግሪ ስለሆነ እዚህ ጋር 100 ዲግሪ አስቀምጥና ምልክት አድርግና ቆጥሬ ቀጥ አድርጋችሁ እዚህ ታሰምራላችሁ። ስለዚህ ይሄ ስንት ነው? 100 ዲግሪ። እናንተ የምትሰሩት ቤታችሁ ፕሮትራክተራችሁን አውጥታችሁ በፕሮትራክተር እየለካችሁ ይሆናል ማለት ነው። ስለዚህ ይሄ 100 ዲግሪ ማንን ነው የሚወክለው? ቤተ ሙከራ። እዚች ጋር መጥቼ ቤተ ሙከራ ብዬ አስቀምጥበታለሁ ማለት ነው። ወይም ደግሞ እናንተ ከፈለጋችሁ በተለዩ ቀለማቶች በከለር እየለያችሁ ትሄዳላችሁ ማለት ነው። ጥሩ። ቀጥሎ ያለው ስንት ነው? እዛ ጋር 32 ዲግሪ ስለሆነ ፕሮትራክተራችሁ እምብርቷን እዚህ ጋር ታደርጉና መስመሩ ከዚህ ጋር ልክክ እንዲሆን አድርጋችሁ ከዛ ስንት ዲግሪ እለካለሁ? 32 ዲግሪ ትለካላችሁ። 32 ዲግሪ ለምሳሌ እዚች ጋር ልትሆን ትችላለች። ስለዚህ እዚች ጋር ቀጥ አድርጌ ያሰምራትና እቺ ስንት ነው ዲግሪዋ? 32 ዲግሪ ማን ነው የሚወክለው? ፋርማሲ ስለሆነ ምን ብላችሁ ትጽፉበታላችሁ? ፋርማሲ ብለን እናስቀምጥበታለን ማለት ነው። አሁንም የፕሮትራክተራችንን መነሻ እዚች ጋር መስመሩ ከዚህ ጋር ልክክ እንዲሆን አድርግና ከዚህ ጀምሬ ደግሞ ቆጥራለሁ ማለት ነው። ስለዚህ ስንት ዲግሪ ነው? ቀጥሎ ያለው 120 ዲግሪ ነው የሚሆነው። ስለዚህ 120 ዲግሪ ለምሳሌ እንዲህ ሊሆን ይችላል። ስለዚህ እዚህ ጋር 120 ዲግሪ ማንን ነው የሚወክለው? 120 ዲግሪ ድንገተኛ ክፍል ነው ማለት ነው። ድንገተኛ ክፍል። ሁለቱ ደግሞ 60 ዲግሪ ማዋላጃ ክፍል ነች። አሁን እዚህ ጋር ፕሮትራክተራችሁን ታደርጋላችሁ። 60 ዲግሪ ለክታችሁ እዚህ ጋር እናስቀምጣለን ማለት ነው። ይሄ ስንት ነው? 60 ዲግሪ። 60 ዲግሪ የማዋለጃ ክፍል ነው። ማዋለጃ ክፍል። ስለዚህ ማዋለጃ ክፍል። ቀጥሎ ይችን ብትለኳት ስንት ነው የምትመጣው? 48 ዲግሪ ነው የምትመጣው። ስለዚህ 48 ዲግሪ ምክንያቱም ይሄ ሲደመር ድምሩ 360 ዲግሪ ስለሆነ ማለት ነው። ስለዚህ የ48 ማንን ነው የሚወክለው? የአይን ክፍል። አይን ክፍል የአይን ክፍልን ይወክልልኛል ማለት ነው። ስለዚህ ፓይ ቻርቱን በእንደዚህ አይነት መንገድ ሰርተነዋል ማለት ነው። አሁን መጣችሁ እዚህ ስትመለከቱ ከፍተኛውን ድርሻ የያዘው 120 ዲግሪ ነው። ስትመለከቱት ራሱ ግልጽ ነው። ቅድም በባር ግራፍም ስናየው ረጅሙ የሚያመለክተው ድንገተኛ ክፍል ከፍተኛ ቁጥር የያዘውን ነው የሚይዝልን ማለት ነው። ትንሿ ደግሞ እዚች ጋር ያለችዋ ፋርማሲ ነች። በአንግልም ጠባቧ የሆነችው ፋርማሲ ነው ማለት ነው። ስለዚህ የተሰጠንን መረጃ
በሰንጠረዥ ካስቀመጥ ነው በኋላ በግራፍ ማስቀመጥ ስንፈልግ ደግሞ በባር ግራፍ ማስቀመጥ እንችላለን። ይሄው እንደዚህ እንደምታዩት በፓይ ቻርት ተጠቅመን ደግሞ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው መረጃችንን። በጣም ጥሩ። ስለዚህ ይሄ ባር ግራፍ እና ፓይ ቻርት ላይ ያለ የቃላት ፕሮብሌም ጥያቄ ነው። እስቲ ቀጥሎ ደግሞ አንድ ሌላ ምሳሌ እናያለን፣ እንመለከታለን። በጣም ጥሩ። እስቲ ሁለተኛ ምሳሌያችንን ደግሞ እንመልከት። ምሳሌ 2 የተማሪ ሶፎንያስ የስድስተኛ ክፍል ውጤቱ ከመቶ እንደሚከተለው ይሆናል ይላቸዋል። ለምሳሌ እናንተ ቤታችሁ ሆናችሁ የራሳችሁን የመጀመሪያውን ሴሚስተር የራሳችሁን ውጤት የስድስተኛ ክፍል ውጤታችሁን እንደዚህ አድርጋችሁ ከጻፋችሁት በኋላ እነዚህን ጥያቄዎች መልሱ ብትባሉ አማካኙን ፈልጉ፣ ሚዲያኑን፣ ሞዱን፣ ሬንጁን ፈልጉ ብትባሉ እንደማለት ነው። ስለዚህ የሶፎንያስ የስድስተኛ ክፍል ተማሪ ነው። አማርኛ ውጤቱ 87 ነው። እንግሊዝኛ 70፣ አፋን ኦሮሞ 89 አንጥቷል። አካባቢ ሳይንስ 85፣ ሂሳብ 85፣ ክወና 90፣ ሰውነት ማጎልመሻ 92፣ ግብረገብ 82 አንጥቷል። ስለዚህ ስንት ትምህርቶች አሉት? 1 2 3 4 5 6 7 8 ትምህርቶቹ እንዲህ ሆነው ተቀምጠዋል ማለት ነው። ጥሩ። ስለዚህ የተማሪ ሶፎንያስ አማካኙ ስንት ነው ነው ውጤቱ የአማካኝ ውጤቱ ስንት ይሆናል? ሚዲያኑን ትፈልጋላችሁ። የዚህ የተሰጣችሁ መረጃ አለ፣ ሚዲያኑን መፈለግ ነው። ሞዱንም እንፈልጋለን። ሞድ ምን ማለት እንደሆነ ነግሬያችኋለሁ ከዚህ በፊት። ሬንጁን እናስቀምጣለን ማለት ነው። በጣም ጥሩ። ስለዚህ አሁን እንዴት አድርገን ነው አማካኙን ማግኘት የምንችለው? መፍትሄ ሀ አማካኝ እኩል ይሆናል። ስለዚህ ባለፈው እንደነገርኳችሁ የአንድን የተሰጠንን መረጃ አማካኝ እንዴት አድርገን ነው ማግኘት የምንችለው? የተሰጠንን መረጃ ጠቅላላ ድምር ለምኑ ማካፈል? ለብዛቱ ማካፈል። ስለዚህ አማካኝ እኩል ይሆናል ጠቅላላ
ድምር ሲካፈል ለብዛት ይሆናል ማለት ነው። ጥሩ። ስለዚህ ጠቅላላ ድምሩን ለብዛት እናካፍለዋለን። ያው እዚህ እንደምትመለከቱት አለን 87 ሲደመር 7 ሲደመር 89 ሲደመር 85 ሲደመር 85 ሲደመር 90 ሲደመር 92 ሲደመር 82 ሲካፈል ብዛቱ ደግሞ ስንት ነው? 8 እናደርገዋለን ማለት ነው። ስለዚህ ይሄንን ቀስ ብላችሁ ቁልቁል ጽፋችሁ ትደምሩታላችሁ። የዚህ ድምር ውጤት ስንት ነው የሚሆነው? ይሄን ስንደምረው 680 ይሆናል። ይሄን ለስንት አካፍለዋለሁ? ለ8 አካፍለዋለሁ ማለት ነው። ስለዚህ 680ን ለ8 አካፍላችሁ ውጤቱን ታስቀምጣላችሁ ማለት ነው። እኔ አሁን ይሄንን አስቀድሜ ስለሰራሁት ስንት ነው የሚሆነው? 85 ይሆናል ማለት ነው። 85 ይሆናል። ጥሩ። ስለዚህ አሁን የተማሪ ሶፎንያስ አማካኝ ውጤቱ ስንት ነው ማለት ነው? 85 ይሆናል ማለት ነው። እስቲ አሁን ቀጥሎ እነዚህን ጥያቄዎች ከመስራታችን በፊት ለእናንተ ምን ላድርግላችሁ? ቤታችሁ ሆናችሁ እንድትሰሩ 3 ደቂቃ ሰጣችኋለሁ። 3 ደቂቃ ሰጣችኋለሁ። ሚዲያኑን ትፈልጋላችሁ፣ ሞዱን ትፈልጋላችሁ፣ ሬንጁን ታስቀምጣላችሁ ማለት ነው። ጥሩ በደንብ አድርጋችሁ እንደሰራችሁ ተስፋ አድርጋለሁ። እስቲ እያንዳንዱ መልስ ደግሞ አብረን አሁን ሚዲያን እንዴት አድርገን ነበር የፈለግነው? ሚዲያንን ለመስራት ምንድነው የሚጠበቅብን? መጀመሪያ ቁጥሩን በቅደም ተከተል ማስቀመጥ ነው። ስለዚህ ከትንሹ ወደ ትልቁ ወይም ደግሞ ከትልቁ ወደ ትንሹ በቅደም ተከተል እናስቀምጠዋለን ማለት ነው።
እና ትንሹ ቁጥር ስንት ነው? እዚህ ጋር በቅደም ተከተል ወይም ደግሞ ከትንሹ ወደ ትልቁ በቅደም ተከተል እናስቀምጠዋለን። ስለዚህ እዚህ ውስጥ ካለው ቁጥር ውስጥ ትንሹ ቁጥር ማለት ነው 70 ነው እያልኩ ዘርዝር ያስቀምጠዋለሁ ማለት ነው። 70 ላይ ቀጥሎ ስንት ነው? እዚህ 82 አለ። አዎ 82። እሺ 70 82 85 85 አለ። እዚህ 85 ይኖረናል። ቀጥሎ ከ85 ቀጥሎ ማን ያለ? 87 አለ። እሺ 87 89 እና 90 እና 92 92 ይኖረናል። ስለዚህ ቁጥሮቹን እንዳልተሳሳታችሁ ለማረጋገጥ ትቆጥሩታላችሁ። 1 2 3 4 5 6 7 8 አሉ። ትክክል ላይ በቅደም ተከተል አስቀምጨዋለሁ ማለት ነው። አሁን ቀጥሎ ምንድነው የምናደርገው? ከግራና ከቀኝ እኩል የሆኑ ቁጥሮችን እናስቀምጣለን ወይም ደግሞ እንተዋለን። ለምሳሌ 3ቱን እዚህ ጋር ብተው በዚህም በኩል መጥቼ 3ቱን ቁጥሮች እተዋለሁ ማለት ነው። እና መሀል ላይ የማንቀረ እነዚህ ሁለቱ ቀሩ ማለት ነው። 85 እና ስንት 87። ስለዚህ የመረጃችን ብዛት ተጋማሽ ቁጥር ከሆነ መሀል ላይ የሚቀሩት ሁለት ቁጥሮች ስለሆኑ እነዛን ሁለት ቁጥሮች እንደምርና ለሁለት እናካፍላለን ማለት ነው። ጥሩ። ስለዚህ ሚዲያን እኩል ይሆናል 85 ሲደመር 87 ሲካፈል ለሁለት። ይህን ሁለቱን ደምራችሁ ለሁለት ታካፍሉታላችሁ። ስለዚህ ደምረን ለሁለት ስናካፍለው ውጤቱ ስንት ነው የሚሆነው? 86 ታገኛላችሁ ማለት ነው። ስለዚህ የተማሪ ሶፎንያስ ሚዲያኑ ስንት ነው ማለት ነው? 86 ነው። አማካኙን እዚህ ሰርተን አግኝተናል። ስንት ያገኘ ነው? 85 አግኝተናል። ቀጥሎ ደግሞ የሚሆነው ምንድነው? ሞድ ነው የምንፈልገው ማለት ነው። አመራዋ ሞድ እዚህ ሞድ ምንድነው? ሞድ የሚገልጽልን የአንድን መረጃ ሞዱን እንዴት አድርገን ነው ማግኘት የምንችለው? ሞድ እንግዲህ ከተሰጠን መረጃ ውስጥ በድግግሞሽ ከፍተኛ የሆነው ቁጥር ነው። በድግግሞሽ ከፍተኛ የሆነው። ስለዚህ አሁን እዚህ መጥቼ 87 አንዴ ነው የተጻፈው፣ 70 አንዴ ነው የተጻፈው፣ 89 አንዴ ነው የተጻፈው። 85 ግን ስንት ተጽፏል? ሁለት ጊዜ ተጽፏል። 85 ሁለት ስለተጻፈ ሁለት የተጻፈ ሌላ ቁጥር ስለሌለን በድግግሞሽ ብዛት 85 ስለሆነ የዚህ መረጃ ሞዱ ስንት ነው ማለት ነው? 85 ነው ማለት ነው፣ ሁለት ጊዜ ስለተጻፈ። ስለዚህ ሞድ እኩል ይሆናል 85 ብዬ መልሴን አስቀምጣለሁ ማለት ነው። እና ሞዱ ስንት ነው? 85 ነው። ይሄ መረጃ ባለ አንድ ሞድ ነው ማለት ነው። ስንት ቁጥር ብቻ ስላለን? አንድ ቁጥር ብቻ ስላለን ባለ አንድ ሞድ ብለን እንጠራዋለን። እንዲሁም ደግሞ ሞዱ ስንት ነው ማለት ነው? 85 ነው። ጥሩ። እስቲ የመጨረሻው ምንድን ነው የሚለን? ሬንጅ ነው የሚለን። ስለዚህ ሬንጅን እንዴት አድርገን ነው የምናገኘው? ሬንጅ ምን ነው የሚገልጽልን? የተሰጠን መረጃ በከፍተኛውና በዝቅተኛው መካከል ያለው ክፍተት ምን ያህል ርቀት አላቸው የሚለውን የሚገልጽልን ነው። ስለዚህ ሬንጅ እኩል ይሆናል ትልቁ ቁጥር ሲቀነስ ትንሹ ቁጥር። ስለዚህ መጀመሪያ አስቀድማችሁ ትልቁን ቁጥር ታወጣላችሁ፣ ቀጥሎ ደግሞ ትንሹን ቁጥር እናወጣለን ማለት ነው። አሁን እዚህ ውስጥ ትልቁ ማን ነው? 92 ነው። ስለዚህ እዚህ ጋር መጥቼ 92 አስቀምጣለሁ ማለት ነው። ትንሿ ቁጥር ደግሞ ስንት ነች? 70 ነው። ስለዚህ 70 እንደዚህ አጥቼ አስቀምጣለሁ። የዚህ ውጤት ስንት ይመጣል? 22። ስለዚህ የተሰጠን መረጃ ሬንጁ ስንት ነው ማለት ነው? 22 ነው ማለት ነው። ጥሩ። አሁን እንግዲህ የአንድን ተማሪ የሶፎንያስን በእንደዚህ አይነት መንገድ አማካኙን፣ ሚዲያኑን፣ ሞዱን፣ ሬንጁን ማግኘት ትችላለሁ። እናንተ ደግሞ ቤት ቁጭ ብላችሁ የራሳችሁን ውጤት አማካኝ፣ ሚዲያን፣ ሞድና ሬንጁን ማግኘት ትችላላችሁ ማለት ነው። በእነዚህ አይነት መንገድ ማግኘት እንችላለን ማለት ነው። በጣም ጥሩ።
ስለዚህ በዛሬው ክፍለ ጊዜያችን ምንድነው ያየነው የተመለከትነው የቃላት ፕሮብሌሞችን አይተናል ተመልክተናል ማለት ነው። ስለዚህ የቃላት ፕሮብሌሞች ላይ ማተኮር ያለብን በምዕራፉ ላይ ምን ሐሳቦችን አንስተናል የሚለው ነው ማለት ነው። ስለዚህ በዚህ ምዕራፍ የመጀመሪያው ያነሳነው መረጃ አያያዝ ነው። መረጃ አያያዛችንን ደግሞ ካየን ከተመለከትን በኋላ ወደ ሰንጠረዥ እንዴት መግለጽ እንዳለብን በሰንጠረዥ አስቀምጠናል። የሰንጠረዡን ደግሞ በባር ግራፍ እንዴት ማስቀመጥ እንደምንችል ተመልክተናል። ባር ግራፍ ብቻ ሳይሆን ደግሞ ፓይ ቻርትንም ክብን ተመርኩዘን መረጃችንን በክብ ውስጥ ማስቀመጥ ወይም ደግሞ ፓይ ቻርቱን መስራት እንችላለን ማለት ነው። ቀጥሎ ደግሞ አማካኝ፣ ሚዲያን፣ ሞድ እና ሬንጅ የነዚህን ሐሳቦች በደንብ መረዳት አለባችሁ ማለት ነው። ከዚህ አማካኝ ስንል የተሰጠንን ጠቅላላ ድምር ለምኑ ስናካፍለው ለብዛቱ ስናካፍለው የምናገኘው ውጤት ነው። የሱን ትግበራ የቃላት ፕሮብሌም አሳይቻችኋለሁ ዛሬ ማለት ነው። ሚዲያን ስንል ደግሞ መሀል ያለውን ቁጥር የሚወክልልን ነው። ከዚህ መሀል ያለውን እንዴት አድርገን ማግኘት እንችላለን? አስቀድመን በቅደም ተከተል ማስቀመጥ ከትንሹ ወደ ትልቁ ወይም ደግሞ ከትልቁ ወደ ትንሹ እናስቀምጥና መሀል ላይ የሚገኘው ቁጥር ለምሳሌ የመረጃችን ብዛት ተጋማሽ ከሆነ መሀል ላይ የምትቀረዋ ቁጥር አንድ ነች። ከግራና ከቀኝ እኩል የሆኑ ቁጥሮችን እንተውና መሀል ያለችውን ቁጥር ሚዲያን ብለን እናስቀምጣለን ማለት ነው። የመረጃችን ብዛት ለሁለት የሚካፈል ወይም ደግሞ ተጋማሽ የሆነ ቁጥር ከሆነ በዳር እና በዳር ቁጥሮችን ስናስቀር መሀል ላይ የሚቀርልን ሁለት ቁጥሮች ናቸው። እነሱን ሁለት ቁጥሮች ደምረን ለሁለት እናካፍላለን። ይሄው እዚህ ባሳየዋችሁ መሰረት ማለት ነው። ሌላው ሞድ ነው። ሞድ ደግሞ በድግግሞሽ ብዙ የሆነው ቁጥር ማለት ነው። ስለዚህ ተደጋግሞ የተቀመጠውን ቁጥር ሞድ ብለን እናስቀምጠዋለን። ባለ አንድ ሞድ ይኖረናል፣ ባለ ሁለት ሞድ፣ ባለ ሶስት ሞድ እያለን የበለጠ ሊሆን ይችላል ማለት ነው። ሁሉም ቁጥሮች አንዳንድ ጊዜ ከተጻፉ ሞድ የለሽ ተብሎ እንደሚጠራ ከዚህ በፊት አሳይቻቸዋለሁ ማለት ነው። በጣም ጥሩ። የመጨረሻው ምንድነው? ሬንጅ እንግዲህ በትልቁና በትንሹ መካከል ያለውን ርቀት የሚያሳየን ነው። ከትልቁ ቁጥር ላይ ትንሹን ቁጥር ቀንሳችሁ የምታገኙት ነው ማለት ነው። ስለዚህ እነዚህ ሐሳቦች ላይ የሚያተኩሩ የቃላት ጥያቄዎችን ደጋግማችሁ መስራት ይኖርባቸዋል ማለት ነው። በዚህ ምዕራፍ ዋና ሐሳቦች ያየናቸው እነዚህ ነው። በቀጣይ ክፍለ ጊዜ በሌላ ርዕስ እንገናኛለን። እስከዚያው ድረስ ሰላሙን